ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ ይላሉ የግሬስ ቤተሰቦች። እኔም የግሬስ ቤተሰብ እንደዛ ላለው ሰላምታይን ዛሬ በእነሱ ላይ አድርገ ብዬ ነው። እንዴት ናችሁ? ቆይታ እንዴት ነው? ውሎ ምናምን ነገር እግዚአብሔር ይመስገን እኔ ጋር ሰላም ነው፣ ደህና ነው። ዛሬ ትንሽ የሚያናድ ነገር አለ። እኔ ልንገራችሁ፣ ገና ቪዲዮን ስጀምር ልንገራችሁ። ዛሬ ቡዜና ዳኒ ባመጡት ሀሳብ አልስማም። በቃ 100% አልስማማም። ትላንት ስናወራ ከነበረው ነገር ጋር ፈጽሞ ተቃራኒ ነገር ነው ዛሬ ያመጡት ሀሳብ ማለት ነው። ለምን እንደማልስማማ ምን እንዳናደደኝ የቱ ነጥብ ደግሞ መስተካከል እንዳለበት በደንብ በዛሬ ቪዲዮ እስከ መጨረሻ ስትከታተሉ ለምን እንደዛ እንዳልኩ አስረዳችኋለሁ። ያው እንግዲህ ቪዲዮን እስከ መጨረሻ መከታተል ነው። እኔ ከምንም በላይ ኖቲስ ያደረኩት ነገር ደግሞ የተገነዘብኩት ነገር ምን መሰላችሁ? ቡዜ ከማንም በላይ ከምንም በላይ አብርሽ እንዲነካባት አትፈልግም ነው እንጂ ሌላው ይሄ አብርሽ የፈለገ ስተት ይስራ ምንም ይሁን ምንም በቃ ይሆናላ አብርሽ እንዲነካባት ስለማትፈልግ እንጂ የምሬን አሁን ይሄ የምታደርገው ነገር ልክ እንዳይደለ እሷ ራሱ በጣም ጠንቅቃ ታውቃለች። ለአብርሽ አይደለም በቃ እንደዚህ ሩታና ምናምን ነገር አብርሽ ራሱ እንደሚለው ነገር አብርሽ ራሱ እንደሚለው በዚህ ሰዓት እንዲሁም ባያገባ እንዲሁም ይሆናል ትዳር ውስጥ ባይገባ የሚሻለው አይነት ሰው እንደሆነ ቡዜ በጣም ጠንቅቃ ታውቃለች። ግን የአብርሽን ስተት ለመሸፈን ይሁን ወንድሟ ስለሆነ ይሁን አላውቅም፣ ብቻ የቡዜ እንትን ትንሽ የተገነዘብኩት ነገር እሱን ነው። ሙሉ በቃ የሚያሳስባት የአብርሽ ጉዳይ እንጂ የሌላኛው ሰው የሶስተኛ ወገን ምናምን እርግጠኛ ነኝ እያሳሰባት አይደለም። ቢያሳስባት ኖሮ ዛሬ ያመጣችውን ሀሳብ አታመጣም ነበር። ሄርሜላ ደህና ሆና ልትወጣ ከነበረችበት ህይወት መልሳ ጎትታ አታመጣትም ነበር። የሚያሳስባት የአብርሽና የአብርሽ ጉዳይ ብቻ ነው። ሌላ የማንም ጉዳይ እያሳሰባት አይደለም። እውነት ቡዜን እንደዚህ ስለተናገርኩ በጣም ይቅርታ። ቡዜን የምትወዱ ሰዎች ልትኖሩ ትችላላችሁ፣ ግን እውነታው ይሄ ነው በቃ። ምክንያቱም በቃ ማይካድ እውነት ነው። ወንድሟ ምናምን ነገር ነው፣ የእሱ ነገር ነው ሊያሳስባት የሚችለው ከማንም በላይ። ብቻ ቆይ ስሜታዊ ሳልሆን ቀጥታ ወደ ቪዲዮ ልግባና ሙሉ ቪዲዮን እስከ መጨረሻ የምናይና ሪያክት የምናደርግበት ይሆናል። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። 13,000 ገብተናል። ቤተሰብ ይጨብጨብ 13,000 እስከ እሑድ ባለው እንግባ ተባብለናል ነበር። 13,000 ገብተናል። ከልብ አመሰግናለሁ ሁላችሁንም። 13,000ችሁንም ከልብ አመሰግናችኋለሁ። እንኳን ደስ አለ ብትሉ የደስታ ተካፋይ ብትሆኑ ደስ ይለኛል። ኮመንት ላይ እንኳን ደስ አለ ያላችሁ ቪዲዮን ጀምሩ። አዳዲሶችም እንግዲህ ቀልቀል በሉና ወደ 20,000 እንጠጋ። ወዳችኋለሁ። ቪዲዮ ላይክ ያደረጋችሁ 13,000 ስለገባን 1,300 ላይክ እፈልጋለሁ ከዛሬ ቪዲዮ። በቀጥታ ወደ ቪዲዮ እንግባ። አንደኛ ደረጃ፣ ሁለተኛ ደግሞ ነገሮችን የሚፈቱበት መንገድ ነው መፈለግ ያለበት ብዬ ነው ማሰበው። ትላንትን ባንዴ የተረሳ ነው መሰለኝ። ማለት አብርሃም ወደ ደህንነቱ ሲመለስ የሄርሜላ መልካምነት ታደርጋቸው የነበሩት ነገሮች ባንዴ አፈር የበሉባት ገባሽ አይደለ? ተስፋ ብትቆርጥም ብዙ ቦታ ላይ በቃ ምንም አላደረግሽም ወይ ደግሞ ጥፋተኛ ስትደረጊ ቆይ እንዴ ለምንድን ነው ተስፋ ማትቆርጠው? እቺ ልጅ በአብርሽ ተስፋ ያልቆረጠች በማን ተስፋ ትቆረጥ? ቆይ ከዚህ በኋላ ከአብርሽ ምን ቀረኝ ብላ ነው የምትመለሰው? ኧረ እናንተ ሰዎች ተው፣ ኧረ ተው፣ አታናዱን ተው። እያየን ልጅቷን የሆነ ማይሆን ነገር ውስጥ አትክተቷት። ለምን እያወቃችሁ ወደ ኋላ ምናምን ነገር ትጎትቷታላችሁ? ለምን በቃ ይሄ ሁሉ አላስፈላጊ እንደሆነ በጣም ጠንቀቃችሁ ታውቃላችሁ። ዳኒ እንዲሁም ከሄርሜላ በፊት ነው እንዲሁም አብርሽ የምታውቀው የሚመስለኝ ማለት ነው። እንግዲህ በጣም የድሮ ምናምን ነገር ጓደኛው ነው ሚዜው ራሱ ነበር አይደል ዳኒ? እና አላውቅም እኔ እውነቴን ነው። ወደኋላ እየጎተታችሁ የሰውን ልጅ ህይወት ከምታበላሹ ብትተዋትና በራሱ አስባ ከተመለሰችም ኢቭን አብርሽ ራሱ ፈልጎ ከሄደ እሱ ለምን አይሄድም እንዴ? እናንተ ምን ቤት ናችሁ እዚች ጋር እንዴ? በጣም ማይሆን ነገር ነው እየተደረገ ያለው እና ያ ነገር ስለሆነ ሄርሚ ማናገር እፈልጋለሁ እኔ ራሴ ማለት ነው። በጣም ብዙ ነገር ዋጋ ከፍላለች፣ ከኛ ጋር ብዙ መስዋዕትነት ከፍላለች። ዛሬ ላይ ግን ተስፋ መቁረጥ የለባትም ብዬ ነው ማስበው። እንደዛ ስትሆን ትላንት ሳያት በጣም ነው ያዘንኩትኝ ማለት ነው። ምክንያቱም ለምን እንዴ ኧረ ተው ሄርሜላ፣ ቆይ ከዚህ በላይ እንዴት አመድ አፋሽ ትሆን? በጣም አመድ አፋሽ ሆነች እኮ በቃ ለሰራችው ላደረገችው ፍቅር ብላ አስተዋጽኦ ላበረከተችው ነገር በሙሉ በቃ ገደል እኮ ነው የከተታችሁት አይደል? የእሷን በእርግጥ እነ ትንሽ አላካተትም። አብርሽ ግን እንደዛ ነው አይደል እንዲያደረገው። ከዚህ በኋላ ለምን ትመለስ? ከዚህ በኋላ ልጅቷ ለምን እንደገና ትጎዳ? ከዚህ በላይ ለምን እንደገና ህይወቷ መስቀልቅል ውስጥ እንደገና ለምን ይግባ? እርግጠኛ ነኝ አሁን ዛሬ ብታስታርቋቸው ነገ ጥል እንደሚፈጠር በጣም ጠንቀቃችሁ ታውቃላችሁ።
ምክንያቱም የእናንተ ህይወት አጠቃላይ ከጥል የጸዳ ሆኖ ስለማያውቅ ማለት ነው። እና እቺ ልጅ ከውጭ ሆና ከዚህ ነገር መዳን ትችላለች፣ መላቀቅ ትችላለች። ግን እናንተ ምንድነው እያደረጋችሁ ያላችሁት? እዛው ማብካት፣ እዛው እንደገና በቃ ጭቃ መርገጥ አይነት ነገር ነው ይሄ። በቃ ይቅርታ ቢጠየቅም እንደገና እዛችሁ ጭቃ መርገጥ ነው። ምንም ይሄ ባለህበት ሂድ አይነት ነገር የለ። ይቅርታው የትም አያስኬዳችሁም። እዛችሁ ባላችሁበት ነው እናንተ የምትረግጡት፣ ሰውንም የምታስረግጡት። እና በጣም አናዶኛል። እውነቴን ነው። ስሜታዊ ሆኜ አሁን የዛሬውን ቪዲዮ ከቀጠልኩ አደራ ይቅርታ። በስሜታዊ ሆኜ በስተት ብዙ ንግግር ልናገርም እችላለሁ፣ ግን እያጠራችሁ ስሙ። በቃ ልሳሳት እችላለሁ፣ ግን በጣም የሚያናደድ ተግባር ስለሆነ ነው ነገር ስለታዩኝ ነው እንደዛ ስርዓት የነበረው ማለት ነው። እና የተቻለኝን እሷን ነፃ ለማውጣትም ሆነ ጉዳዩ ላይ እንደሌለችበት እሱን ለማዳን እየለፋች እንደነበረ ለማሳየት እየሞከርኩ ነበረ እኔ ብዙ ነገር ላይ ማለት ነው። ቡዜ አትዋሺ ማለት በቃ የሚገባውን ያክል ሞክረሻል። የሚገባውን ያክል የሄርሜላን ንጹህነት ለአብርሽ አስረድተሻል ብዬ አላምንም። ሁላችንም የምናውቀው ነገር ነው። እሷ ራሷ ዴቭን ሄዳ እስከምጠይቅ ድረስ ስለምንድን ነው የኔን ንጹህነት ለአብርሽ ያልነገራችሁት ብላ እስከምጠይቅ ድረስ ራሱ የተነገረ ነገር የለም። እንደዛ ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። አብርሽም ደግሞ እሷን በጠረጠረበት እስከ ዛሬ ባልቀጠለ ነበር። ምክንያቱም ይሄ መጥፎ ግንኙነት ላይ ያሉ አይደለም አብርሽ የታመመውና በቃ ግንኙነታቸው የተቋረጠው ጥሩ የሄደ የነበረውን ነገር ድንገት ከመሃል ምን እንዳገኘው አይታወቅም። አብርሽ በዛች ታመመ። ከዛ በኋላ እንደዚህ እያለ ቀጠለ። ድንገት ሲመጣ ሁለታችሁንም አልፈልግም አለ። ኧረ ተው ታዲያ ይሄን ነገር በደንብ አስረድተሽ ነው በደንብ ስለተረዳ የሄርሜላን ንጹህነት አስረድተሽ ነው አብርሽ እስከዛሬ እንትን እያለ ያለው ወይስ? እኔ አሁን ሌላ ነገር ልል ነበር ግን እሺ ይቅር። ግን በቃ በዛም በዚህም ይሄ ምንም እዚች ጋር ማንካካደው ማንወሻሸው ነገር የሄርሜላን ንጹህነት ያስረዳ ለአብርሽ ያስረዳ ማንም አካል የለም። በቃ ዳኒ ትንሽ ሞክሯል። ቡዜ ምንም አልሞከረችም። ዛሬ ገና ነው በቃ ማለት ምንም አልሞከረችም እንዳልል የሆነ ቪዲዮ በማሳየት ምናምን የሆነ ነገር ሞከራ ሊሆን ይችላል፣ የበፊት ቪዲዮችን በማሳየት ግን ለዛ የእሷ እገዛ አያስፈልግም። ተነስቶ አንስቶ ስልኩን ማየት በጣም በቂ ነገር ነው። ዴቭ ደግሞ ጭራሽ አልሞከረም የሄርሜላን ንጹህነት ነገር ለማሳየት ማለት ነው፣ ለመናገር በአካል ሄዶ እሷ እንደዚህ እና እዚች ጋር እንወሻሽ ነገር ከተበለሻሸ በኋላ ዛሬ ልክ አይመጣም። አለ እግዚአብሔር ይመስገን። እንደሆነ ትናንትና ቪዲዮዎች አይቼ ነበረ። ለዛ ነበር ዛሬ እንትን ያልኩሽ። ምን ተፈጥሮ ነው? ለምን ተስፋ ቆረጥሽ? ነገሮች ላይ ለምን እንደዚህ መሆን እንዲሆኑ ፈቀድሽ እንዴ? ቆይ እኔ እውነት ቡዜ ቆይ አንድ ጥያቄ ልጠይቅሽ። ለምን ተስፋ እንደቆረጠች ለምን እዛ ውሳኔ ላይ እንደደረሰች ሳይገባሽ ቀርቶ ነው? ሴት አይደለሽም? የሄርሜላ እንትን አትረጂውም ነው ማለት? እንደገና እሷን ጥፋተኛ ለማድረግ ይመስላል እኮ እናንተ የምትሄዱበት መንገድ እንደገና እሷን ጥፋተኛ ለማድረግ ይመስላል ነው ወይስ አብርሽ ወንድምሽ ስለሆነ ነው? እንዴ ቡዜ ፌር ለመሆን ሞክራ እዚች ጋር ሀቋን ለማውራት እና መፍረድም ከሆነ ሀቋን ለመፍረድ ሞክር። ለምን እሷ ጥፋተኛ ልትደረግ ትመጣለች? ለምን ወሰንሽ እንዴ? ከዚህ በላይ አንቺ ብትሆኝ በእሷ ቦታ ብትሆኝ ይሄን ህይወት ትኖሪዋለሽ? ቡዜ ትመርጫለሽ? እውነት ለመናገር እስቲ እና ባልገባው ደግሞ በቃ ይሄ ማንገጥ ጥፋት እንዳለ ሳታቂ ቀርተሽ እንደዚህ አይመጣውም። በቃ ልክ አይደለም። በቃ ስላላወቅሽ ምናምን ነገር አይደለም። አብርሽ ወንድምሽ ስለሆነና ስለሆነ እኔ የሚታየኝ እንደዛ ነው። አብርሽ ወንድምሽ ስለሆነ ነው አሁን መለሰሽ ሄርሜላን እንዳልገባው መጠይቂው። አብርሽ እንደማይሆናት ይቅርና በቃ ይሄ ለሁለተኛ ምናምን እንደዚህ ገና ለተቡካካ አይነት ትዳር ለመጀመሪያው ራሱ ምን አይነት ጥፋት ሲያጠፋ እንደነበር ምን አይነት ጥፋተኛ ሰው እንደሆነ ወንድምሽን በጣም ጠንቀቀሽ ታውቃለሽ። እንደማይሆናት ለሄርሜላ ጥሩ ባል እንደማይሆናት ከዛ ብታገባው ጥሩ ህይወት እንደማትኖር ታውቂያለሽ። ግን ለምን ብሎ መጠየቁ እኔ እንደ ማበረታታት በቃ እንዲሁም ጎበዝ ምናምን ነገር ብለሽ እሷ አበረታተሻት ከዛን ከሌላ ሰው ጋር ህይወት እንድትቀጥል ካልሆነም በራሷ ጊዜ ፍቅር ውስጥ እንድትገባ እንደዛ እንደማበረታታት ዛሬ እንደገና ጎትቶ ኧረ ተው። ማታውቁትን ህይወት ቢሆን እሺ እኛ ከውጭ ያለነው ራሱ እናውቃለን እኮ ከአብርሽ ጋር የኖረ ሰው በጠቅላላ ጨጓራው ተልጦ ከእሱ ጋር እንደሚለያይ የምናውቀው ነገር ነው። እኔ አላውቅም ይሄ መርገም ይሁን ምን ይሁን አላውቅም እኮ ግን እንደዛ ነው በቃ ያለው እውነታ ይሄ ነው። እና እኛ ጭራሽ የምናውቀውን ነገር እናንተ ባላወቀ ሆናችሁ እንደዚህ የቅርባችሁ ሰው ስለሆነ ስትሸፋፍኑለት ደስ አይልም። እሱ አሁን ሁለታችሁንም እንደዛ ያለበት ምክንያት ምንድን ነው? በሰዓቱ ገና የዳነበት ጊዜ ነበረ እያልኩት ነበረ ለዳኒ። አሁንም ከመምጣትሽ በፊት መጀመሪያ ላይ ሄርሚ የሆነ ነገር ምንም ቢፈጠር ጠንካራ ሴት ሆኚ
ነገሮችን በትዕግስት እለፊ ያልኩበት ምክንያት አለ። አይ ጥንካሬ፣ ስለ ጥንካሬ እናንሳ እንዴ። እሷ የፈለገ ነገር ብጠነክር የፈለገ ምናምን ነገር ብጠነክር እኮ ማለት ነው የአብርሽ ባህሪና የአብርሽ ይሄ ማይቻሉ አይነት ካራክተሮች የአብርሽ ባህሪዎች ከእሷ ጥንካሬ ይበልጣሉ፣ በጣም ይበልጣሉ። በቃ ይሰብሯታል። አይደለም እሷን ሩታና ሄርሜላ ጥንካሬያቸው ቢደመር የአብርሽ ባህሪ የሚቻል አይነት አይደለም። በቃ ሩታን ምን ያክል እንደጎዳት እናውቃለን። እንደገና ዛሬ ደግሞ እዚች ጋር ልትተው ያለችን በቃ ከዚህ ነገር ልትወጣ ያለችን ሴት አምጥቶ እንደገና እንድትጎዳ ማድረግ፣ አምጥቶ እንደገና እንድትሰበር ማድረግ። እኔ እንደዛ ነው በቃ የሚታየኝ። የፈለጋችሁትን ልትሉ ትችላላችሁ ቤተሰብ፣ ግን እኔ እንደዛ ነው የሚታየኝ። ስለ ጥንካሬ አናንሳ፣ የምሬ ነው። ስለ ጥንካሬ አናንሳ። ሩታ ጠንክራ አልነበረም። አሁን እንዲሁም ሩታ ከቅርብ ጊዜ ወዲህ በጣም እንትን አለች እንጂ ቀላቀለች እንጂ እኮ ማለት ነው ሩታ የጠነከረችበት ጥንካሬ እንዲሁም ብዙ ሰው እንዲሁም እስቲ እውነቱን እንነጋገር ከተባለ ይጠነክራል። አሁን ሩታ የጠነከረችበትን ያክል ልክ እንዲ አጠገቧ ሌላ ሰው ሌላ ሴቱን ነገር እያመጣ ኧረ ተው እና ይሄን ነገር ስለ ጥንካሬ አናወራ። በቃ የአብርሽ አመል ከእሷ ጥንካሬ ይበልጣል። የፈለገ ነገር ብጠነክር ማለት ነው አይደለም ሰላም ስለው በስትክክል ሰላምታ እየሰጠኝ አይደለም፣ እስቲ ድሮ እንደሚያከብረኝ አይደለም እንትን እያለኝ ያለውና ይህን ነገር አይቼ ለማሳለፍ እየሞከርኩኝ ከጎኑ ለመሆን እንኳን ስሞክር እሱ ከጎኑ እንደሆነ አልፈለግም። በቃ አንቺንም አልፈልግም። ለምን እንደዚህ አይነት ህይወት ውስጥ እንዴ መግባት አልፈልግም። ምክንያቱም እኔ እውነት ሄርሜላም አናዳኛለች። ትላንት ምን ብዬ ነበር? ትላንት ይጠሩሻል፣ እርግጠኛ ነኝ ይጠሩሻል፣ ግን አትይጂላቸው ብዬ ነበር። ትላንት ቃል በቃል እንደዚች የተናገርኩትን ነገር ነው። ምክንያቱም ግልጽ ነው ሊጠራት እንደሚችሉና እንደገና ወደዚህ ህይወት ነይ ምናል ነገር ብሎ ሊያስገባት እንደሚሞክሩ አትይጂላቸው ብዬ ነበር። ሄርሜላም እውነት በዛ አናዳኛለች። አውቃለሁ እንደምታፈቅረው በጣም ይገባኛል። ሁላችንም የምናውቀው ነገር ነው አይደል? ትላንት እንኳን ከዚህ ህይወት ወጣች ምናምን ነገር ብለን ተደስተን ሳንጨርስ እንደገና ይሆንና ዛሬ ገና 24 ሰዓት ሳይሞላ ዛሬ ጎትተዋት ምናምን ነገር አመጡ። በቃ እኮ ከዚህ በኋላ አንዴም ከተወሰነ ምናምን ነገር በኋላ ምንም አይነት ንክኪ ምንም አይነት መቀራረብ አያስፈልግም እኮ በቃ እንደገና ይሄ እንዴት ነው? ለምሳሌ የሆነ ሰው የተጠቀማት አባባል አለች። እዛ ሰፈር ገደል አለ፣ ገደሉን ያየ ሰው ይሞታል ምናምን ነገር ሲባል እስቲ ምን አይነት ገደል ነው እያሉ እንደመሄድ ነው በቃ የሄርሜላ ሁኔታ ማለት ነው። እዚህ ሰፈር ጥሩ ነገር እንደሌለ እናውቃለን እና ይሄን ነገር ጥሩ ነገር እንደሌለ በሩቁ አውቀሽ መቆሙ ትልቅ እንትን ነው። እንግዲህ አሁን ያልኳቸውን አይነት ምሳሌ ገደሉን ያየ ሰው ይሞታል የተባለ እስቲ ምን አይነት ገደል ነው ብሎ ለማየት እንደመሄድ ነው እና በቃ የሄርሜላ ሁኔታ ሙሉ እንደዛ ነው። ባትመጣ ይሻል ነበር፣ ባትነካካ ይሻል ነበር። በቃ ምንም አይነት እንትን በቃ ቢቀየሙም ይቀየሙ። እነ ቡዜ ተቀየሙ ማለት የእሷ ህይወት አልተቀየሙም ማለት የእሷ ህይወት ይስተካከላል ማለት አይደለም። እና ለጊዜው ቢቀየሟትም ምና ነገር የፈለገ ነገር እንትን ቢሉ ስልኳን ዘግታ በቃ መጥፋት ነው ያለባት። አሁን እንዲሁም ሄርሜላ ያለችበት ጭንቀት ይበልጣል ወይስ የአብርሽ ጭንቀት ይበልጣል? እንዲሁም ከሀገር ራሱ ይወጣ ከተባለ እና በዚህ ሰዓት አብርሽን ከሀገር ማስወጣትና ነገር ተውና ሄርሜላን ማስወጣት፣ አለበለዚያ ይቺ ልጅ አታርፍም። ነገም ትመጣለች፣ ነገ ወዲያም ትመጣለች። ምክንያቱም ትናንትና እሱን ደህና ለማድረግ ብዙ ነገር ለፍታለች። ስለዚህ ያኛው ነገር ነው አሳስቦ ነው የመጣ ነውና ምን መሰለሽ ሄርሚ የአንቺ ጥንካሬ አለ፣ ገባሽ አይደለ? ብዙ ነገሮችን አልፈሻል እዚህ ጋር ለመድረስ ወይም ደግሞ አብርሃም እንደና ለማድረግም ከዛ በፊትም ደግሞ ከአብርሃም ጋር ደግሞ ብዙ ነገር ከፍለሻል እና ዛሬ ላይ በአንድ ነገር አውርተሽ ምናምን ልትዘጊው የምትችይው ህይወት አይደለም። እኔ ልለምናችሁ በቃ እናንተ ለሄርሜላ ጥሩ ማሰባችሁ ይሁን። እሺ እኛ መጥፎ እያሰብን ነው እንባል፣ ችግር የለውም እንሰደብ። አሁን ሄርሜላና አብርሽ አንድ ላይ እንዲሆኑ ስለማትፈልገው ነው እንባል፣ ችግር የለውም። መጨረሻ ላይ ውጤቱን አይተን ፍሬውን አይተን የምንለየው ጉዳይ ነው። እኔ ምን አልኩ ምናምን ነገር የሚል ቪዲዮ ቆይ ይሰራል። የምሬ ነው። ሄርሜላ ተመለሰ ወደ አብርሽ ከተመለሰች እኔ ምን ብዬ ነበር? ከዛ በኋላ እንደገና ስትጎዳ ምናምን መጎዳቷ ስለማይቀር ነው ይሄን ነገር ምለው። እኔ ምን አልኩ የሚል ቪዲዮ እሰራለሁ፣ ጠብቁኝ ቤተሰብ። እኔ ልለምናችሁ በቃ እናንተ ለሄርሜላ አስባችሁን ከሆነ ቡዜና ዳኒ ማለት ነው ለሄርሜላ መልካም በማሰብ ምናምን ነገር ከሆነ አንድ ላይ ሲሆኑ አብርሽና ሄርሜላ አንድ ላይ ሲሆኑ ደስ ስለሚላችሁ ብቻ ከምንም አንጻር ተነስታችሁ ይህን ነገር የምታደርጉም ከሆነ ልለምናችሁ ተዋት። እቺን ልጅ ገደል ውስጥ አትክተቷት። እንደ ታናሽ እህታችሁ ምናምን ነገር ቁጠሯት። የእናንተ ታናሽ እህት ብትሆን አይደለም ለአብርሽ አይነት ሰው አብርሽ የሰራውን ሩቡን ቅንጣት ታክል ስህተት ለሚሰራ ሰው እንደማትሰጡ በደንብ እናውቃለን።
እና እያወቃችሁ ገደል ውስጥ አትክተቱት። እያወቃችሁ ማይሆን ህይወት ይሄ በቃ ቀልድ አይደለም እኮ ወቃቃ አይደለም አይደል? ካገባችሁ ለዘላለም ነው በቃ እስከ ለተሞት ምናምን ነገር ነው። እንግዲህ እሷንም በ1 ዓመት ከፈታ እንጃ አብርሽ እሷንም በ1 ዓመት እንግዲህ ካስቀየማትና እንፋታ ከተባሉ እንጃ። ግን ትዳር ሲባል እንደ ሩት አይነት ወይም ደግሞ እንደ ሌላው አይነት የአጭር ጊዜ እንዲሆን ለምን እንትን ትላላችሁ? በቃ የእሷም እንደዛ ነው በቃ ሊቀጥል የሚችለው በቃ እኮ አሁን የእሷን ንጹህነት ለአብርሽ በቃ በሚገባው መንገድ በሚገባው ቋንቋ ካስረዳችሁ በጣም በቂ ነው ለሄርሜላ። ምንም እንደገና አንድ ላይ ለማድረግ መሞከሩ ተገቢ አይደለም። በዚህ ሰዓት የእሷን ንጹህነት በደንብ አረጋግጡለት ለአብርሽ። ምንም እንዳላደረገች የእሷ እጅ እንደሌለበት በሱ መታመም ውስጥ የእሷ እጅ እንደሌለ አስረዶ እንጂ ከዚህ በላይ ለሄርሜላ በዚህ ሰዓት ምንም የምትውሉላት ውለታ የለም። እሷ ውለታ ሊመስላት ይችላል። አሁን ይሄ ነገር ባለማወቅ ህፃን ስለሆነች ምናምን ነገር ህፃን ስለሆነች ስላችሁ በቃ ልጅ ስለሆነ ልጅነት ስላለ ላትረዳ ትችላለች። ቀጥሎ ያለውን ነገር ግን በቃ እናንተ ቢያንስ ከእሷ ተለቅ ትላላችሁ፣ ከእሷ ታላቅ ናችሁ፣ ይገባችኋል። ብዙ ነገር ብዙ ላይፍም አሳልፋችኋል። ከዛ ላይፍ አንጻር ቢያንስ አዝናችሁላት ተዋት በቃ ሄርሜላን። ይሄ ለእሷ ዛሬ ውለታ ብላ ምናምን ነገር ከእናንተ እንትን የምትለው ነገር ዛሬ ውለታ ብላ የእናንተን እንትን ብትቀበለ ራሱ ነገ በጣም እናንተ ላይ ነው ይሄ ልትቆጭና እናንተ ላይ ነው ብሌም ልታደረግ ምትችል ልትወቅሳችሁ የምትችለው እናንተን ነው። ህይወቷ ሲበላሽ ነገ የምትወቅሰው ማንንም አይደለም። የተውኩትን ህይወት ጎትተው ያስገቡኝ እነሱ ናቸው በሚል ማለት ነው። ለዛ ነገር ደግሞ ተጠያቂ ከመሆን እጃችሁን አውጡ በቃ። በቀደም ለታ ሊወጣ ነበረ፣ አንተም ዳኒም ነበራችሁ። መጣ አጅር ዛሬ ቁጥጥር ተሰርቷል። እዩ እንዴት እንደምትሆን እዩ። እኔ እሺ አሁን ለምሳሌ እንጣላ ያለ ሰው እንትን በእርግጥ ፍቅር ወጥቶላትና ነገር አይደለም እንጣላ ያለችው እንለያይ ያለችው እንለያይ ያለ ሰው እንደዚህ ይሆናል? እኔ እኮ አውቃለሁ እንደሚያገረሽባት አይደለም። ይሄ እንዲሁም ችግር የለውም ገና ከመለያየታቸው በ1 ቀን ነገር ስለሆነ ችግር የለውም። እርግጠኛ ነኝ ተለያይተው ዓመት ቢቆዩ ራሱ ሄርሜላ ማለት ሌላ ህይወት ካልጀመረች አብርሽን ስታየው ልክ እቺን ራሷን ሄርሜላ እንደምትሆን በቃ ራሷን ሄርሜላ ሆና ሁሌም ድሮ በምትወደው ልክ በቃ መቼም እንደምትወደው የፈለገ አብርሽ ጥፋት ቢያጠፋ ግን ይሄ ነገር መውደዱ ልክ ሆኖ ሳለ ማንን ነው የምትወደው የሚለው ነገር ልክ አይደለም። በቃ አብርሽን ነው ለአብርሽ ነው እንደዚህ እየሆነች ያለችው እና ብዬ ነበር ትላንት እንግዲህ ያገረሽባታል ብዬ ትላንት አውርቼ ሳልጨርስ ያው ዛሬ እንለያያለ ሰው እንደዚህ ሲሆን እኔ አይቻላቅ የምሬ ነው። ሰው በውስጡ በቃ አለ ውጡ ምናምን ነገር ዋጥ አድርጎ ምናምን ነገር ያልፋል። ብዙ የፍቅርም ስሜት ይሁን የደስታም ስሜት ይሁን የሀዘንም ስሜት ዋጥ ያደርጋል። ሄርሜላ ዋጥ ማታረገው የፍቅር ስሜት ነው ያላት። ምን ይደረግሽ? ምን እናርጋት ይችልች እንዴ? ችግር የለውም ግን እኔ አሁን ለምሳሌ ትላንትና ሀሳብ እናንተ እንዳስደነግጣችሁ ሁሉ እኔንም አስደንግጦኛል። ለምን ሄርሜላ በዚህ ልክ በአንዴ ነገሮችን እንትን ትላለች ብዬ ማስባት ሴት አይደለችም። ሲቀጥል ደግሞ በዚህ ሰዓት እኔ ሄርሜላን አልፈልግሽም ምናምን የሚል ነገር አላወራሁኝም። ለትንሽ ጊዜ ከራሴ ጋር መሆን እፈልጋለሁ፣ ብቻዬን መሆን እፈልጋለሁ ነው ያልኳት። እና እባካችሁ ልንገራችሁ በቃ ይሄ አብርሽ ይፈልጋታል ሄርሜላን፣ ግን መለመን ምናምን ነገር የፈለገ ይመስለኛል። መለመን ምናምን ነገር ይሄ በቃ እንዲለማመጡት ሩታም እሱም እንዲለማመጡት እና ምናልባት ያ ነገር ያስደስተው ከሆነ እንደዛ ነው በቃ የሚመስለው የአብርሽ እንትን ማለት ነው። እሷ ጨክና ብትሄድ የምሬ ነው ዛሬ መምጣቷ ነው እንጂ እሷ ጨክና ብትሄድ እሱ እሷን ተከትሎ እንደሚሄድ በጣም እርግጠኛ ሆኜ ይናገራሉ። እስቲ ለ1 ሳምንት ጠፋ ተባል፣ እስቲ በቃ ለ2 ሳምንት ያለሱ መኖር እንደምትችል ታሳየው። አሁን እኮ በቃ እሱ እያሰበ ያለው ያለሱ መኖር እንደማይችሉ ሁለቱም ሴቶች ሩታም ሄርሜላም ያለሱ መኖር እንደማይችሉ ነው እያሰበ ያለው። ግን ሁለቱም ቢያሳዩ አሁን ሩታም እንግዲህ የለመነችው ነው፣ ሄርሜላም በዚህ በኩል ደግሞ ያው አልተወችውም አይነት ነገር ነው እና ያለሱ መኖር እንደሚችሉ ቢያሳዩት በቃ አለም ማነው ያለ አብርሽ መኖር አይችሉም ያለው? በቃ በእርግጥ ሩታ ለልጇ ምናምን ነገር ስትል እንደሆነ ግልጽ ነው፣ የእሷን እንረዳለን እኮ ግን እስቲ ቢያሳዩት የምሬን ነው። ከሁለት አንዱ ጋር እየከነፈ እያለከለከ ሄዳል። በቃ ብቻውን መቆየት አይችልም፣ ይሄ ልጅ አይችልም። በቃ የምሬን ነው። እስከዛሬ በሁለት ሴቶች ማለት ታቅፎ ነው የቆየው። ድንገት ዞር ካሉ ብርድ ይመታል። ስቀልን ነው ግን እርግጠኛ ሆኜ የምናገረው ቢጨክኑበት እሱ እንደሚሄድ ጥርጥር የለኝም። እኔ ባለሁበት ቦታ አትገኝ እያልከኝ በምን አይነት መንገድ ነው እንድቀበልክ የምፈልገው? አብርሽ ብዙ ነገሮችን እኮ ችዬ መጥቻለሁ፣ ግን እኔ እናንተ መሀል አንድ ቀን የሆነ ነገር እንኳን ተፈጥሮ አያውቅም። ሁልጊዜም በአንተ በኩል ነው ስህተት የሚፈጠረው። ሁልጊዜም አይወድሽም፣ አያፈቅርሽም፣ አያከብርሽም። አንተ የምትወደኝ የምታፈቅረኝ የምታከብረኝ ከሆነ ወንድ ልጅ ነህ፣ ብዙ ማሳየት የምትፈልገውን ነገር ለእኔ ማሳየት ይችል ነበረ።
ገባህ ላይ እያሳየኝ ያለው ነገር አግባባል። ሄርሜላ እንዲሁም ማለት አጥጋቢ ንግግር እየተናገረችልኝ አይደለም በዚህ ሰዓት። ሄርሜላ እንግዲህ አሁን ምን ተብላ ተጠይቃ ነው ለምን ለሚለው ጥያቄ ለምን ይሄን ሀሳብ አመጣሽ ለሚለው ጥያቄ ነው እንደዚህ እያስረዳች ያለችው ሄርሜላ። እኔ ቁርጡን ልንገራችሁ በቃ አብርሽ አሁን በሄርሜላ ቦታ በሆነ የምመልሰው መልስ ማለት ነው አብርሽ ለትዳር አስጊ ሰው ስለሆነ ነው በቃ ይህን ሀሳብ ያመጣችው። ሌላ ምንም አይነት ነገር አይደለም። ለትዳር ለፍቅር አንድ ላይ ለመኖር አንድ ላይ ለመቀጠል ለታማኝነት አስጊ የሆነ ሰው ስለሆነ ነው በቃ። በዛ ደግሞ እሱ አንገቱን አይደፋም መቼም እንደ ትልቅ ነገር ይሄ በቃ ደረቱን ነፍቶ ምናምን ነገር እንደ ጀብድ ነው የሚኖረው በዛ አይነት አካሄዱ ማለት ነው። እሷ ምናልባት ቅድም እንዳልኩት ማለት ነው ልጅነት አሁንም ሊያታልላት ይችላል። ልጅነት በቃ የልጅነት ፍቅር ምናምን ነገር የመጀመሪያ የሚባለው ነገር አሁንም ብሎ ሊያስቸግራት ይችላል። ግን በቃ ሄርሜላ እንደገና በቃ 10,000ኛ ጊዜ የምናገረው ነገር አብርሽ ለትዳር አይሆን በቃ ምናልባት ለፍቅርና ነገር ለማሰማመጥ ሊሆን ይችላል እኮ ምናልባት ዝም ብለሽ ስታዩ ሊመቸሽ ይችላል። ግን ለትዳር የሚሆን ሰውና ዝም ብሎ ለጓደኝነት የሚሆን ሰው ለይ፣ በደንብ ለይ ሄርሜላ። ሄርሚ አንደኛ ነገር እኔ አንቺን ፍላጎት ያንቺን እንትን አልጋፋም። አንቺን ያስደስትሻል፣ አንቺን ይበጅሻል ብለሽ የምታስቢው ነገር አንቺ ታውቂያለሽ። ስለዚህ እኔ እናል በግድ እንትን ልልሽም አልፈልግም። አንቺ ደስታሽ ከኔ ጋር መለያየት ከሆነ ኢትስ ኦኬ፣ ችግር የለውም። እንደማንኛውም ሰው ቻሌንጅን ማሳለፍ እችላለሁኝ። ይሄ እኮ ማለት በተዘዋዋሪ አብርሽ አንቺ መጣሽም ቀረሽ ያለንቺ መኖር እችላለሁ አይነት ነገር ነው። በቃ መጣሽም ቀረሽ ጉዳይ አይደለም አይነት ንግግር ነው የአብርሽ ንግግር። ብትሄጂ ምንም አይመስለኝም በቃ ይሄ ብትመጪም አይነት ነገር ንግግር ማለት ይሄ ንቀት እኮ ነው። የምሬን ይሄ ንቀት ነው። ስለዚህ ይሄን ሰው እንዴት ተመነችልች? በቃ መጣሽም ቀረሽ አይነት ነገር ካለ የምርም ካላፈቀረ የምርም ይሆናል። ሰው ያፈቀረ ሰው እኮ ማለት ነው ሁለት አማራጭ አያስቀምጥም። ሄደም መጣም አይልም። በቃ ይምጣልኝ ነው ያፈቀረ ሰው እና በትክክል የእሷን ልክ ራሱ እንደማያፈቅር እያየች እንዴት ትግባ ወደዚህ ሰውዬ? ይሄ እኮ በዚህ ንግግሩ በዚህ አይነት አስተሳሰቡ ነገ የሆነ ሳለ ድንገት ብን ብሎ ተነስቶ ሊጠፋ የሚችል አይነት ሰው እኮ ነው። እንዴት ይታመናል? አሁን በዚህ ንግግሩ በዚህ አስተሳሰቡ በየትኛውም ሰዓት ባላሰበችው ሰዓት ድንገት ጥሏት ብን ብሎ ሊጠፋ የሚችል ሰው እንዴት አምና እንትን ትበል? እና እኔ አላቅም። እኔ ይህን ነገር እየሰማሽ ይህን ነገር አብርሽ ቃል በቃል እየተናገረ ራሱ ሄርሜላ ከገባሽ ምንም እኔ የዛን ሰዓት ማዝንለሽ ነገር አይኖርም እውነት ለመናገር። ምክንያቱም እኔ እንጃ እኔ እስቲ የቁጥሩ የለፈለፍኩትን እንትን ወደኋላ መለስ ብላችሁ ማለት ነው ሄርሜላ እንደዚህ አቱኝ ሲባል ይሰለቻል እኮ። እኛንም ምላሳችን ደረቀ፣ ምራቃችን ጠፋ፣ ባዶ ሆነ እንዴ በእናንተ ምክንያት ላንቺ ራሱ ማለት ነው። እኔ ከዚህ በፊት ሄርሜላ ምንም ነገር ውስጥ የለችበትም፣ ነፃ ነች። የሁሉ ነገር ያደረጉት ኤፍሬም እና ሩታ ከሆነ ኤፍሬም እና ሩታ ናቸው ብለሽ በግልጽ ለምን አልነገርሽኝም? እኔ ሄርሜላ ነፃ እንደሆነች ምንም ነገር እንደሌለባት የነገርሽኝ ነገር የለም። ለምንም ሽፋፍን የምናልፈው ነገር የለም። የዛን ጊዜ እኔ እንትን ባልኩኝ ሰዓት ሄርሜላ ነች ወይ ምናምን ስል እኔ ምንም ማቆ ታሪክ የለም እንጂ ያልሽኝ ሄርሜላ። ጥሩ ጥያቄ። የኔም ጥያቄ ይሄ ነው። ለምን የዛኔ አልተነገረም? ለምን ነገሮች ከተበለሻሹ በኋላ ለምን ቡዜ እንደገና ሄርሜላ እጇ የለበትም የሚለውን ነገር ለመናገር መጣሽ? ማለት በተወሰነ መልኩ ነው በቃ ይሄ ላለመወቀስ አይነት ነገር ይመስላል። ትንሽ ነገር ሰተሽ ከዛን ሙሉ እውነታው ምናምን ነገር ሄርሜላ ያላትን ንጽህና ደብቀሽ አይነት ነገር ነው የሚመስለው። ምክንያቱም እሷ ራሷ መታ ስትናገር ነበር። እሷ ራሷ መታ ለምን የኔን ንጹህነት አትናገሩም ስትል ነበር። ግን ምንም ያገኘችው መልስ አልነበረም። አሁን እሷ ተነስታ ከወሰነች በኋላ በቃ ብዙ ነገር ሊበላሽ እንደዚህ ጫፍ ላይ ሆና ነገር ደርሶ እኔ ሊበላሽ አይደለም እንዲሁም ሊስተካከል ጫፍ ደርሶ እንደገና መጎተቱ ለምን አስፈለገ? እኔ እኮ አንድ ላይ እንዲሆኑና ነገር ከተፈለገና እንዲሁም አስፈላጊ ሆኖ ከተገኘ ራሱ ሄርሜላና አብርሽ የዛኔ መንገር ነው። ከዛ በኋላ አብርሽ እሺ ጥፋት ከሌለባት ብሎ ያቋረጠውን ያንን በቃ ምንም ያልተበላሸውን ፍቅር ቢቀጥል ኖርማል ነበር። አሁን እሷ ከተወች በኋላ እንደገና ደግሞ እሷን ለመመለስ ለምን ይሄ እንደዚህ መወላወሉ ምናምን ነገር ለምን አስፈለገ? ለምን በቃ እዛም እዚህም እንድትል ቀልቧ አርፎ እንዲቀመጥ ለምን አታረጉም? ለምንድን ነው በቃ እዛም እዚህም እንድትል የምታደርጉት? ለምን በስጋት እንድትኖር ታደርጋላችሁ? ይቺ ልጅ አትቀልዷ፣ በሴት ልጅ ህይወት አትቀልዱ። በቃ እሱ አብርሽ የቀለደው ይበቃል። እናንተም ደግሞ እንደገና ስትቀልዱ ደግሞ ፌር አይሆንም። ምክንያቱም ቡዜ እንዲሁም በአንደበቷ የተናገረችው ነገር ስለ እሷ ህይወት ምንም ማንም የሚመለከተው ነገር የለም። ስለ ዳኒ ምናምን ነገር ቢሆን ሌሎች ሰዎች ስለነሱ እንትን ሌላ ሰው የሚመለከተው ነገር የለም። ግን ሌላ ሰው ህይወት ላይ ግን ዘው ብላችሁ ትገባላችሁ አይነት ነገር በቃ ተው። የምሬ ነው። አንዳንዴ እኮ ማለት ነው የግድ ጥሩ ጊዜ ነበር። በቃ ቡዜም እነ ዳኒ
ጥሩ ያደረጉበት ሲዝን ነበር፣ ጥሩ ያደረጉበት ወቅት ነበር። ግን ዛሬ ላይ ተሳስተዋል። ዛሬ ላይ የአንዲትን ሴት ይሄ ደህንነት ወይም ደግሞ ነፃነት ነው ይሄ በቃለ እንደዚህ እያሳጧት ምናምን ነገር ያሉ የሚመስለኝ። ለቃል አጠቃቀሜ በጣም ይቅርታ ነቡዜ፣ እንደዚህ መናገር አይጠበቅብኝም። ግን በቃለ እኔ እንደ እህቴ ምናምን ነገር ቢሆን ብዬ ፊል ስለማደርግ ነው፣ በጣም ለመረዳት ስለምሞክር ነው። ቡዜ እንደዚህ ብላ ስትነግርህ መጠበቅ አይጠበቅብህም። አብርሃም አንተ ደህና ነህ፣ ጤና ተመልሷል። ነገሮችን በራስ መምራት የምትችለው ወይም ደግሞ ራስን ሁሉም ነገር መምራት የምትችለው አብርሃም ተመልሷል። ነገሮችን አይተህ ትረዳለህ ብዬ አስባለሁ። አውቀህ ነው የተኛኸው እንጂ አብርሃም የኔን ነገር ሳትረዳው የኔን ማፍቀር የኔን መጉዳት ሳትረዳው ቀርተህ አይመስለኝም። በጣም ግልጽ ነገር ሄርሜላ ያወራችው ትክክል ነው። አውቆ ነው የተኛው አብርሽ። በቃ ይቺን ራሱ መረዳትሽ በጣም ትልቅ ነገር ነው። የኔ ጥያቄ ግን አብርሽ ለምን እንደዚህ ሆነ ነው። በቃ ለምን እንደዚህ ሆነ ስላችሁ በቃ ከመረጣ ለምን አንዲቷን መርጦ ምናምን ነገር ቁርጣቸውን ነግሮ ለምን እንትን አይልም? ለምን ማለት ፖይንቱ ምንድን ነው? ምክንያቱም ከሁለቱም ጋር እየሆነ አይደለም። በዚህ በኩል ፍላጎት እንዳለው ያሳያል። አሁን እንግዲህ በዛሬው ንግግር ትንሽ ፍላጎት እንዳለው ከሄርሜላ ጋር መለያየቱ ትንሽ ሊቆጫው እንደሆነ አይነት ንግግር ነው እያየን ያለ ነው። በሌላ በኩል ደግሞ በቃ አለ ግልጽ እንደዚህ ተናግሮ ምናምን ነገር አንድ ላይ ለመሆን እንትን አይልም። ከዛን እንደ መለያየትም ይላል። በአንድ በኩል ደግሞ ለምን ይሄን ያክል እንዴ በቃ እኔ ቀደም ደግሞ ሌላ እንትን ያልኩት ነገር ባለፈው ምን ስላችሁ ነበር? አዲስ ህይወት ሄርሜላ ሊጀምር ነው ውጭ ሀገርና ነገር ተብሎ አዲስ ሚስቱና ነገር ብያቸዋል ነበር። ከጽጌ ጋር ዛሬ ስለለቀቀው ፎቶ እናውራ እንዴ? ከጽጌ ሮያል ጋር ማለት ነው። ምንድነው በቅርቡ የምንጠበቀው አዲስ ነገር? ስራ ምናምን ነገር ከሆነ እሺ ችግር የለውም። ግን ብዙዎቻችሁ ኮመንታችሁ ምናምን ነገር ሳይ እንደዛ አይመስልም። ብዙዎቻችን የጠረጠርንበት መንገድ እንደዛ አይመስልም። ከጽጌ ጋርም አዲስ ህይወት ሊጀመር ነው። እሺ እንደ ቀልድ እንለፈው። ይህን ነገር ምንም ውስጡ የታወቀ ነገር ስለሌለ እንደ ቀልድ እንለፈውና ለሌላ ጊዜ እናወራበታለን። የሌላ ጊዜ የቡና ቁርስ ነው። ብዙ ችግር የለውም። አሁንም ቢሆን የዚህ ጋር ዋናው ወሳኙ እሷ ናት። ሀሳብሽ ምንድን ነው ሄርሜ? ትናንትና ባወራሽው ሀሳብ ነው እየጠናሽ ያለሽው ወይንስ ምንድን ነው ፍላጎትሽ? ያንቺን ፍላጎት ነው እኔ ማወቅ የምፈልገው ማለት ነው። አሁን የዳኒን ሀሳብ ሳይሆን ያንቺን ሀሳብ ነው ማወቅ የምፈልገው። ቆይ ምንድን ነው አብረሽ እያስፈራራ ያለው? ማንን ነው የምታስፈራረው? እኔ በጣም እያሳቀኝ ነው። አንተ እኮ ብትቀርባት አንተ ወይም ብትለይ ምናምን ነገር ከአንተ ጋር ምንም የሚቀርባት ነገር የለም። እች ልጅ በቃ የእሷ ጭንቅላት አብርሽን ማጣት ተራራ የመግፋት ያክል በቃ አለ ያለመኖር ያክል ስለተሰማት እንጂ ይሄ አይኗን ገልጣ ምናምን ነገር ብታይ ያንተ አለመኖር ከአንተ ጋር መለያየት ምንም ማለት እንዳይደለ ትረዳለች፣ ይገባታል። ግን አንተ ራስህን እንዴት ነው እንደማን ነው እያሰብክ ያለኸው? ለምን ይሄ ማስፈራራት ወስኝ ምናምን ኧረ ተው። ድንቄም ተፈላጊ እኔ እኮ አይኗን ገልጣ ስላላየች እንጂ እኮ ማለት ነው ብታይ ምንም ለትዳር የሚፈለግ አይነት እንትን እንደሌለ በቃ ሁሉም ሰው የሚያውቀው ነገር ነው። ምክንያቱም አንድ ይሄ ቆፍጠን ያልከው አይነት ወንድ አይደለህም፣ በጣም ግልጽና ግልጹ ነገር። ሁለት ደግሞ ይሄ ምን ልበላችሁ ይሄ ታማኝነት ምናምን ነገር ይጎላል በቃ። እና እነዚህ ደግሞ ወሳኝ ነገሮች ናቸው። ቆፍጣናነቱ ለባልነት ያስፈልጋል። ታማኝነቱ ደግሞ ያው እሱ ደግሞ ትዳር ውስጥ ከሁለቱም ያስፈልግ ነገር ነው። ግን ለመግባባት ሞክር አብርሽ። ነገሮች ለማግባባት መሞከር አለብን። በእንደዚህ አይነት መንፈስ እኔ አሁንም ማውራት አልፈልግም። አሁንም ሄርሜላ ሀሳቧን ካልቀየረችና ሀሳቧን ከሆነ ይህ ሀሳብ ከሆነ ሀሳቧ እኔ መጥራት አይጠበቅባችሁ። በቃ ከእሷ ጋር ጨርሳችሁ ደውልልኝ እንዳለ እኮ አብርሃም፣ አንተ ሀሳቧን ለማስቀየር አብረሽ የምሬን ነው እንድትለማመጠው ምናምን ነገር ነው የፈለገው። በጣም ግልጽ ነው። በቃ ተረዳሁት። አብረሽን ንግግሩን፣ ሁኔታው ምናምን ነገር አነጋገሩን ሳይ ተረዳሁት። እንድትለማመጠው ነው የፈለገው እንጂ ሌላ ምንም አይደለም። ይሄ የምርም ሳይፈልግ ቀርቶ ወይም ደግሞ በቃ ላይ ያለሷ መኖር ስለቻለ ምንም ስለማይመስለው ምናምን ነገር አይደለም። በቃ እንዲለማመጡት እንዲለመን ምናምን ነገር ነው የፈለገው አብረሽ። እና ደግሞ ሄርሜላ ይህን ነገር መቼም እንዳትለማመጩ። ከተለማመጥሽው ይኸው ነሩታ ተለማምጣ መታ እንዴት እንደሆነች እንዴት እንደተጫወተባት አይተሻል። እንደገና ያቺን ህይወት ነው ምትረግሚው። መቼም መለማመጡ የክብር ጉዳይ ብቻ ሳይሆን ነገ የሚቀጥል የህይወትም ጉዳይ ነው። እዚች ጋር ተለማምጠሽ መተሽ ምናምን ነገር በመሰረቱ ሴት ልጅ ተለማምጣ አይደለም ባልን የራሷ ማድረግ ያለባት፣ ወንድን የራሷ ማድረግ ያለባት። በቃ ወንድም ምናምን ነገር በቃ አለ መለማመጥ ሳይሆን በቃ አለ መልፋት ካለበትም ወንድ ነው የሚለፋው እንጂ ሴት ልጅ ለፍታ ሴት ልጅ ሁሉን ነገር ለማስተካከል ጥራ ለመውደዱም ለፍቅሩም ለማስተካከሉም ለስራው ለሁሉ ነገር ሴት ልጅ ሆና ከባድ ነዋ። እንዲ ማን ታዲያ እንትን ሊል ነው? ቤቱን ሊያስተዳድር ደግሞ በቃ አለ የወንድነቱን ድርሻ ማን እንትን ሊወስድ ነው? ከዛ በኋላ ሁሉን ነገር እሷ ካደረገች ወዲህ ስሜት የለኝም። ገባሽ? ጥሩ ስሜት አለኝ አሁንም ቢሆን
አንቺም ተረጋጊ፣ እኔም ልረጋጋ፣ ራሳችን ጊዜ እንውሰድ። ሁሉም ሰው ይተወንና እስኪ አንቺም ቆም ብለሽ አስቢው፣ ይሄ ነገር ትክክል ነኝ ወይ፣ ነገ ከነገ ወዲያ አልጎዳም ወይ የሚለውን ነገር አስቢበት። እኔም ደግሞ ምንም አትጎዳ። በቃ አብርሽ ልንገርህ፣ ምንም ሄርሜላ ከአንተ ጋር ብትለያይ ምንም የምትጎዳበት አንድ ነጥብ የለም። ባይሆን አንተ ከፈለግካት አሁን በንግግር መሀል ትንሽ መፈለግ ይታያል። ባይሆን አንተ ከፈለግካት ቀጥታ ነገር ዙሪያ ጠምጠም ምናምን ነገር አትሂድ። በቃ አሁን ትጎጃለሽ አይነት ምንም አትጎጂ ከሆነ ምናምን ብለህ ይሄ ማስፈራሪያ ምናምን ነገር አይሰራም ይሄ ነገር እና ሄርሜላ አደራ ንቂ። ዛሬ ለብዙ ሺኛ ጊዜ በቃ እላለሁ አደራ ንቂ። ለማንኛውም ግን የዛሬ ቪዲዮ ይሄን ይመስል ነበር። ቤተሰብ እስቲ እንዴት አያችሁት? ተስማማላችሁ በቡዜና በዳኒ ሀሳብ ወይስ ሄርሜላ በወሰነችበት ትቀጥል? እኔ በበኩሌ እንደዛ ነው የምለው። እናንተን ኮመንት ላይ አስቀምጡ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ። ላይክ ያደረጋችሁ ይውጡ።